ካንሰር ሲባል ልክ የሞት ደብዳቤ መቀበል ነው ሰው የሚመስለው። አባት ሐኪም እንድትሆኝልኝ ይፈልጋለሁ እያሉ ያሳደጓት ቬሮኒካ ዶክተር ቬሮኒካ ተባለች። ቬሮኒካ ዳነ ባላለው በሄድኩበት አይ ቬሮኒካ ፎርጋት በሄድሽበት ሁሉ ሰላጣ ትብይ ኤልዚ አይደለም ይላል እሱና መድኃኒትንስ የሚፈጥረው ማን ነው? ሐኪምንስ ዕውቀት የሚሰጥ ማን ነው? ፈጣሪ አይደለም ወይ? ካንሰር ሴሎችን በምን መስላቸዋለን መሰለሽ? ከዚህ ኤዲቶሪያል ፖሊሲ ያፈነገጡ ወይም ደግሞ በዛ ማይተዳደሩ ብለሽ አስቢያቸው። የጎዳናው ህፃን፣ ይሄ ቤት የለሹ፣ ማሙሽ ተንከራታች፣ ምስኪኑ ትንሹ እያለ የሚቀጥል ግጥም ከገጠር አካባቢ የሚመጡ ሰዎች ኢቭን ከእርሻቸው ከማሳው የቆየሽባቸው ጊዜያት ኖርዌይም ጀርመንም ጥቂት ይሆኑ እንጂ ግን በጣም ጠንካራ ያለ ትምህርት የወሰድሽባቸው ናቸው። የኔ መመረቅ የኔ እንትን ለሱ ኤነርጂው ነበረና እግዚአብሔር ይመስገን ማትረፍ እችል ነበረ። በዚህ ምክንያት ግን ላተርፍ አልቻልኩም። በተለይ ወጣት ሲሆኑ ብዙ ጊዜ በነገራችን ላይ ካንሰሩ ሞር አግሬሲቭ አደገኛ አይነት ነው። አለቀለት ምንለው በሰውኛ ግን በፈጣሪ ያላለቀለት። ምናልባት በህይወቴ ያው የሚጸጽተኝ የሚቆጨኝ ነገር ከምሹ ሰው ቆሞ ሲሄድ ማየት ምንም እንደሱ የሚያስደስት ነገር የለም። ዶሮ መበለቱም ከቀዶ ህክምናው ጋር ስለሚሄድ አያቅተኝም በሚል